እግዚአብሔር ይመስገን ይባረክ። አገለገላችሁን ቴዲ ዳኔ ሌሎቻችሁም በዚያ ያላችሁ እግዚአብሔር ይባርካችሁ። ጌታን እናመሰግናለን። እንደገና ልባችሁን እንደገና እሱ የጌታን ቃል እንካፈላለን። እግዚአብሔር የተባረከ ነው። ይህንን ቃል እንግዲህ ለማን እንደሆነ አላውቅም። ያነበብኩትን ቃል በቃ እግዚአብሔር ለአንድ ሰው መልእክት ይኖረው ይሆናል። በዚህ ውስጥ ዲቴል ነው ማቃችሁ ነው። የተረሳ ህይወት፣ የተረሳ መንገድ፣ የተረሳ ብዙ ነገር አለን ብላችሁ ለምታስቡ እግዚአብሔር እንደዚህ ይውላል። ከድንቢጥ ትበልጣላችሁ። በቃ ማለት ይሄ የመጨረሻ ለማጽናናት የተጠቀመው ወዳጆቼ ብሎ ነው። አትፍሩ ይላቸዋል። ለምንድን እግዚአብሔር ዲቴል ያቃቸዋል። ጸጉራችሁን እንኳን ቆጥሮታል አለ። በቃ አይደለም ትልቅ ይሄ ለህይወቴ ይጠቅማል ላላ ጉዳይ አይደለም። በቃ ሂኖ ሲዌል አለ። በቃ በደንብ ያቃቸዋል። መቼም ከዚህ የሚበልጥ መልስ ከዚህ የሚበልጥ ሰው የሚጽናናበት ነገር አለ ብዬ አላስብም። እስቲ ይታወቃለሁ በሉ። እግዚአብሔር ያቀኛል በሉ። ሃሌሉያ። ዲቴል ነው የሚያቀኝ በሉት። ሃሌሉያ አሜን። እኔ አሁን የረገፉትን ጸጉሮቼን ሁሉ ያቃቸዋል። ጌታ ይባረክ። ፕሬዝ ጋድ። ወደቀች ይላል። እቺ 36 ምናምን ብሎ ቁጥር ኮድ አላቸው ይላል። ነምበርድ ነው ይላል። አይገርምም? ልክ እንደ መኪና ሰሌዳ አላቸው ይላል አንደኛው ትርጉም። እያንዳንዱ ጸጉራችን ነምበርድ ነው ይላል። ጠብ ሲል 8ኛው ወደቀች ይላል። ጠብ ሲል ኮድ አለው። በቃ ነምበርድ ነው። እንኳን እናንተ የጸጉራችሁ አንዱ ዘለላ እንኳን ነውአል ይታወቃል። በምን እናርፋለን? ዲቴል ከታወቅን አይደለም ትልቁ ጉዳያችን ጸጉራችን ይታወቃል። በቃ አትፍሩ አለ። ከዛ በኋላ ከድንቢጥ ትበልጣላችሁ ተብሏል። የሚፈራ ሰውዬ ከድንቢጥ እንደሚያንስ የሚያስብ ሰውዬ ብቻ ነው በሉት። ከፈራ በቃ ከድንቢጥ እንደምታንስ ነው የምታስበው በሉት። እስቲ በ10 ሳንቲም በ5 ሳንቲም 10 የሚሸጡ ነው ያለው አይደለም? 5 ድንቢጥ በ10 ሳንቲም ይሸጣሉ። ከነሱ ትበልጣላችኋል። እንዳትፈሩ አለና ከድንቢጥ ትበልጣላችሁ። እነሱን እንኳን ያቃላል። የሚፈራ ሰው የህይወቱን ቫልዩ አያውቅም በእግዚአብሔር ዘንድ ያለው። እናንተ እኮ ለክብሩ ነው የተቀበላችሁ። እግዚአብሔር በልጁ ለምኑ መሰላችሁ? ለክብሩ ነው የተቀበለ። for his own glory accept አድርጎናል ይላል። በማ በልጁ ሃሌሉያ። እዚህ ቤት እግዚአብሔር ለክብሩ የተቀበለው ሰው ብቻ ነው ያለው። ጌታ የተባረከ ይሁን። ይሄንን ግን ለክብሩ የተቀበለበትን የሰራበትን ጥበብ እየተማረን አለን። ላስት ዊክ በእግዚአብሔር በግ ስለ መዳን አውርተናል አይደለም? የጻድቃንን ጥበብ ስንማር በራሳችን በግ ሳይሆን በእግዚአብሔር በግ ነው ምንድነው አለና ያልጸደቁ የእግዚአብሔርን ምክር ከላሳቸው ላይ የጣሉ በግ ያላቸው ናቸው። በግ የሌላቸው ግን ስለሌላቸው ምን ብለዋል? በእግዚአብሔር ባዘጋጀው መዳን በኩል እግዚአብሔር ባመጣው ኃጢያት በሚሰረይበት በልጁ በኢየሱስ በኩል እንዴት እንደጸደቁ ተመልክተናል። ስለዚህ እነ ጳውሎስ እንኳን በጣም ፐርፌክት ቢሆኑም በኖሩበት የሕግ ስርዓትም በጣም ፍጹም እንኳን ቢሆኑ ለመጽደቅ ኃጢያተኞች ሆነን መገኘት አለብን አሉ። ስለዚህ ረብ የነበረውን ነገር ብሏል ፊልጵስዩስ ላይ ምን አለ? ረብ የነበረውን የሚጠቅመውን በሕግ እንኳን ያለ ነቀፋ የነበርኩበትን እንደማይጠቅም ነገር ቆጥሬዋለሁ። ለምን ሲባል ድህነት ያለው ሰው ኃጢያተኝነቱን ከተቀበለው በኋላ ስለሆነ ከእግዚአብሔር ዘንድ ለኔ ያለውን ጽድቅ አገኘ ዘንድ ከማን ዘንድ? እስቲ ከእግዚአብሔር ዘንድ ለኔ ያለውን ጽድቅ አገኘ ዘንድ ያ ጽድቅ ደግሞ ኢየሱስን በማመን የሆነ ምንድን ጽድቅ ነው አለ። ስለዚህ ሰው ወይ የራሱ ጽድቅ ይኖረዋል ወይ ከእግዚአብሔር ዘንድ ለሰውየው ያለውን ጽድቅ ያገኛል አለ። ስለዚህ ያንን የእግዚአብሔር ለኔ ያለውን ጽድቅ እንዳገኝ የኔን ጽድቅ ምን ብየዋለሁ አለ? እንደማይጠቅም እንደ ጉድፍ እንደ ጉዳት ቆጥሬዋለሁ አለ። ለምን ሲባል ኢየሱስን በማመን ከእግዚአብሔር ዘንድ ለኔ ያለውን ጽድቅ ለማግኘት ብለናል። ለዚህ የተጀመርንበትን ሐሳብ እንደገና ትንሽ አነሳና ዛሬ እግዚአብሔር ምንድነው ሊሽር የፈለገው የሚሉትን 3 ነገሮችን ትንሽ እንመለከታለን። ያው የትምህርታችንን ስንጀምር የጀመርነው ከሉቃስ 1 ነው። ከሉቃስ 1 16 እና 17ን አንበበን ነው። ይሄም የዮሐንስ አገልግሎት አናውንስ የተደረገበት ኢናጉሬት የተደረገበት በምን በጽንስ ገና ከመጸነሱ በፊት ለአባቱ እግዚአብሔር መልአኩን ልኮ የሚመጣው ልጅ ዮሐንስ መጥመቁ የጌታን መንገድ የሚያቀና በምድረ በዳ የሚጮህ ድምጽ የሆነው እሱ በዋነኝነት ስራው ምንድነው አለ? ሰዎችን ወደ ጻድቃን ጥበብ መመለስ ነው ይላል። እንደዚህ ተብሎ ተጽፏል በእግዚአብሔር ቃል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ሉቃስ 1 16 17 ላይ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም
ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። በፊቱ የተባለው በሚመጣው አዳኝ ፊት ይሄዳል ነው። ስለዚህ ዮሐንስ ምን ያደርጋል አለ? ህዝቡን ለኢየሱስ እያዘጋጀ የአባቶችን ልብ ወደ ልጆች የማይታዘዙትንም ልብ ደግሞ ወደ ጻድቃን ጥበብ እየመለሰ በፊቱ ይሄዳል። በፊቱ ሲሄድ አንድ ነገር ነው የሚያደርገው። እዛው ሉቃስ ምዕራፍ 7 29 እና 30 ላይ የሰሙትም ህዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው ምን አደረጉ ይላል? ተጠምቀው የእግዚአብሔርን አጸደቁ። አይደለም የሚለው አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳቸው ላይ ጣሉ። ስለዚህ ዮሐንስ የሚጠቁመው ሰው ያለ እየጠቆመው የመጣውን ያንን የተቀበሉ ሰዎች ጸደቁ ብቻ ሳይሆን እግዚአብሔር ያዘጋጀላቸውን ማዳን ስለተቀበሉ እግዚአብሔርን ምን አደረጉት? አጸደቁት። ማጽደቅ ማለት የእግዚአብሔርን የማዳን መንገድ ምን አደረጉ? ጀስቲፋይድ አደረጉ። እውነት ነው እግዚአብሔር ሆይ በእኛ መንገድ አንጸድቅም፣ የምንጸድቀው ባንተ መንገድ ነው አሉትና ምን አደረጉ? የራሳቸውን ነገር ሁሉ ትተው ምን አደረጉ? በእግዚአብሔር መንገድ በመጽደቅ ጽድቅን ብቻ ሳይሆን እግዚአብሔር ያዘጋጀውን የጽድቅ ጎዳና በመቀበል ማንን አጸደቁት አለ? እግዚአብሔርን ምን አደረጉት? አጸደቁት። አንዳንዶች ግን እግዚአብሔር ያዘጋጀውን የመዳን መንገድ ስላልተቀበሉ ምን አደረጉ? የእግዚአብሔርን ምክር ከላያቸው ላይ ምን አሉ? ጣሉ። ሁሉ ጊዜ እግዚአብሔር ይጠቅማል ያለውን አይጠቅምም የሚል ሰውዬ የተገለጠበት ቃል የእግዚአብሔርን ምክር ከላዩ ላይ መጣል ነው ተብሎ እግዚአብሔር የጠቆመውን ጎዳና ደግሞ እውነት ነው ይሄ ጎዳና አንተ ወዳልከው ያደርሳል ብሎ ያንን መንገድ የተቀበለ ሰውዬ በመንገዱ የዳነ ብቻ ሳይሆን መንገዱን በመቀበሉ እግዚአብሔርን ያጸደቀ ተብሏል። ስሙኝ፣ ኢየሱስን በማመን የጸደቀ ሰው ሁሉ የጸደቀ ብቻ ሳይሆን እግዚአብሔርን ያጸደቀ ነው። አሜን በሉ። የእግዚአብሔርን ትክክለኝነት ምን ያደረገ ነው? ያወጀ ነው ሰውየው። ልክ ነው የኔ መንገድ ሳይሆን የሱ መንገድ ነው የሚጠቅመው ብሎ ለዚህ ነው ፈሪሳውያኖቹ ሰዱቃውያን የተባሉ ሕግ አዋቂዎቹ የዮሐንስ ጥምቀት የሚመጣው መሲህ መጠቆሚያ ስለሆነ ምክንያቱም ቁጥር 77 ላይ ምን ብሏል? እዚሁ ላይ ለሕዝቡ የምትሰጠው የኃጢአት ስርየትንና የመዳንን ዕውቀት ነው ብሎታል። ለዚህ አሁን ወደ ጻድቃን ጥበብ ሰዎችን ሲመልስ ለሰው የሚሰጠው ምንድነው? የኃጢአት የሚሰረይበትን ከዛሳ የመዳንን ዕውቀት ነው ለሰዎች የሚሰጠው። ስለዚህ ዮሐንስ ይጮሃል፣ በምድረ በዳ እየጮኸ ነው። ከኔ በኋላ ይመጣል ይላል። ከኔ በኋላ የሚመጣው እግዚአብሔር ለሕዝቡ ተስፋ የገባለት አንድ በእሳት የሚያጠምቀው ይመጣል ይላል። እሱን እናየዋለን። ያ ይመጣል እያለ ሲል ብዙዎች ለሚመጣው ራሳቸውን ያዘጋጁት ኃጢአተኝነታቸውን በማመን ነው አለ። ስለዚህ ምን አደረጉ? ቀራጮች፣ ጋለሞቶች፣ ኃጢአተኞች የተባሉ ሁሉ አውትካስት የተደረጉ ከሶሳይቲው እናንተ አትጠቅሙም፣ ቅድስና የላችሁም፣ የመቅደሱ ስርዓት እንኳን ለእናንተ የሚገባ አይደለም ተብለው የተገፉት ምን አደረጉ መሰላችሁ? የዮሐንስን አዋጅ ሰሙና ምን አደረጉ? ተጠመቁ። እውነት ነው አሉ። ምን እግዚአብሔር ባዘጋጀልን በዚህ መሲህ ተስፋ አለን እንድናለን ብለው ሲጠመቁ እግዚአብሔርን አጸደቁት ይላል። ፈሪሳውያኖቹስ ሕግ አዋቂዎቹ የዮሐንስ ጥምቀት ኃጢአተኝነትን ማመኛ መንገድ ስለሆነ ኃጢአትነትን አምኖ የሚያድን መጠበቂያ ስለሆነ ምን አደረጉ መስላችሁ? እኛ ባንተ ፊት ኃጢአተኝነታችን ክሌም ማድረግ አንችልም አሉ። እየመጡ ኦፒኒየን ይሰጣሉ። አንተ ክርስቶስ ነህ፣ አንተ መሲሁ ነህ፣ አንተ ነብይ ነህ አሉት። ምክሩን ግን ባለመጠመቃቸው ምን አደረጉት ይላል? ከላያቸው ላይ ጣሉ። ስለዚህ እግዚአብሔር ያዘጋጀውን መንገድ ሰው ሲቀበል እግዚአብሔርን ያጸድቃል፣ ይጸድቃል። ምክሩን ካልተቀበለ ሰውየው ምን ይሆናል አለን? ምክሩን ይጥላል። ይሄ ላይ የተገለጡት እነዚህ 7 ላይ የተገለጡት 4 ቃላቶችን ልነግራችሁ ፈልጋለሁኝ። ወደ ጻድቃን ጥበብ እንደዚህ ብሎ አስቀምጦታል። የኃጢአት ስርየት የሆነውን የመዳን ዕውቀት ማግኘት ነው። ይህም ከላይ የመጣ ብርሃን በሚጎበኝበት ጊዜ ነው። ከላይ የመጣ ብርሃን ነው ብሎ አስቀምጦታል። ቀጥሎ ደግሞ በአምላካችን ምሕረትና ርራሄ የመጣ ጥበብ ነው። ቀጥሎ ደግሞ በጨለማና በሞት ጥላ ላሉ ሰዎች የመጣ የጻድቃን ጥበብ ነው ይልና ጥበብ የሚለውን ግን መተርጎም ያስፈልጋል። ኦኬ ይሄ ከሆነ የጻድቃን ጥበብ ታዲያ ምንድነው ከተባለ ጽድቅ የሚቻልበት መንገድ ነው። የጥበብ ባህሪ ምንድነው ብለናል?
ሐሳብና ዕውቀት ወደ ተግባር የሚለወጥበት መንገድ ነው። አንድ ሰው ዕውቀት ኖሮት ጥበብ ከሌለው ዕውቀቱን ተግባራዊ ማድረግ አይችልም። the nature of wisdom the practical part of knowledge ነው በእንግሊዝኛው ስለሚገልጥ። ስለዚህ ማንም ሰው ሐሳብ ኖሮት ዕውቀት ኖሮት ያንን ወደ ተግባር የሚቀይርበት ተግባራዊ የዕውቀት ክፍሉ wisdom ተብሎ ተተርጉሟል። ሁለተኛ ነገር ደግሞ wisdom ያንን ተግባር በቀላል መንገድ ሰውየው የሚያከናውንበት ብልሃት ነው ወይም ደግሞ ዘዴ ነው። ይሄንን በመክብብ ላይ የእግዚአብሔር ቃል ራሱ ፈቷል። ጥበብ በሌለበት ቦታ ምን ይሆናል አለ? ብዙ ኃይል ይወጣል ይላል። ሰው ጥበብ ከሌለ በጣም ብዙ ኃይል ያወጣል አለ። ብዙ ኃይልም አውጥቶ ላይከናወንለት ይችላል። ጥበብ ግን አለ ስራውን ምን ያደርግለታል አለ? እስቲ ቀላል በሉ፣ ቀላል ያደርጋል። ስለዚህ የጻድቃን ጥበብ ምንድነው ብለናል? ጽድቅ የሚቻልበት የመለኮት ብልሃት ነው። ጽድቅ የሚቻልበት፣ ጽድቅ ፖሲብል የሆነበት፣ ጽድቅ ደግሞ የተቻለበት መንገድ ዮሐንስ ምን ብሏል? የጠቆመው አንድ አካል አለ። ያ አካል ምንድነው አለ? የዓለምን ኃጢአት የሚያሰርይ የእግዚአብሔር በግ ብሎ ጠቆመ። ይሄንን መጠቆሙ የምን ዕውቀት መስጠት ነው አለ? የኃጢአት ስርየት የሚገኝበትን የመዳን ዕውቀት ለማን ሰጥቷል? ለሕዝቡ። ለሕዝቡ ኃጢአት የሚሰረይበትን የመዳን ዕውቀት ሲሰጥ ወደ ማን ጠቆመ? ኃጢአት የሚሰረይበት የእግዚአብሔር በግ ብሎ አንድ ሰው ጠቆመ። ልክ በዚህ መልእክቱ የተቀበሉት ሰዎች ምን አደረጉ? እውነት ነው ኃጢአት የሚሰረይልን በእኛ አይደለም በሱ ነው ብለው በሚመጣው ነው ብለው ያመኑ ተጠመቁ። ሌሎቹ ደግሞ አይደለም ኃጢአት አሁን አንተ በጠቆምከው ሰውዬ ውስጥ ሳይሆን የሚሰረየው እኛ በያዝነው ስርዓት ውስጥ ነው፣ ደግሞ ኃጢአተኛ ነን ብለንም ማመን አይጠበቅብንም ብለው ፈሪሳውያንን ሕግ አዋቂዎችን ተመልክተናል። ግን የኃጢአት ስርየትና የመዳን ዕውቀት ስንት ነገሮች ዲል የተደረጉበት ነው የሚለውን ነው ዛሬ እንድናይ የፈለኩት። ታውቃላችሁ ወደዚህ ዓለም ኃጢአት ሲገባ ከኃጢአት ጋር ተያይዞ የገባው ነገር ምንድነው? ሞት ነው። ስለዚህ ኃጢአትን እግዚአብሔር በዋነኝነት ልክ እንደ ጠላት አድርጎ ለሰው ልጆች የቆጠረበት ምክንያት የማይሞት ሰው የሚሞት ስለሆነ ነው በኃጢአት ምክንያት። ስለዚህ እግዚአብሔር ኃጢአትን ከዚህ ዓለም ውስጥ ማስወጣት የፈለገበት ምክንያት ምንድነው? ሞት የሚባለው ነገር በሰው ዓለም ውስጥ እንዳይሰራ ነው። ስለዚህ እግዚአብሔር ኃጢአት የሰራ ማታ ለአዳም የሰጠው ተስፋ የምን ተስፋ ነው? የዘላለም ሕይወት ተስፋ ነው። ልክ አዳም በላ ሞትን ሲሞት እግዚአብሔር መጣ። አትብላ ካልኩ በልተሃል አለው። አንተ የሰጠኸኝ ሴት አለ። እሷንም ጠየቃት። ሰይጣን ነው አለ። ሰይጣንን ረገመው። ለሰው ግን ተስፋ ሰጠ። ለሰው ተስፋ ሲሰጥ ምን ሰጠ? የዘላለም ሕይወት ተስፋ ሰጣቸው። እንግዲያውሳ እናንተ በልታችሁ በኃጢአት ምክንያት የምትሞቱ ሆናችኋል። ስለዚህ የምትሞቱ ናችሁ። ዘላለም እንድትኖሩ የሚያስችላችሁ ነገር አመጣለሁኝ። ያም የዘላለም ሕይወት ተስፋ ነው። ግን የዘላለምን ሕይወት ተስፋ እግዚአብሔር ተግባራዊ ያደረገው በኤደን ገነት የተሰራውን ኃጢአት ዲል ካደረገ በኋላ ነው። ስለዚህ ሁለቱንም አብሮ እግዚአብሔር ምን ማድረግ ነበረበት? ዲል ማድረግ ነበረበት። ስለዚህ ኃጢአትንም ከዛሳ የዘላለምንም ሕይወት ዲል ማድረግ እነሱ ሁለቱንም ተግባራዊ ማድረግ አለበት። ሶስተኛ ግን ሞትን ተከትሎ የመጣ ነገር አለ። ምንድነው? ሞትን ተከትሎ የመጣ ሲኦል ነው። ስለዚህ ኃጢአት ሞትና ሲኦል ፍሬንድ ናቸው። በቃ ተያይዘው ነው የመጡት እና ሁሌ ኃጢአት ቀድማ ትመጣለች፣ ቀጥሎ ሞት ይመጣል፣ ቀጥሎ ሲኦል ይመጣል። ስለዚህ ኢየሱስ የእግዚአብሔር የድነት ጥበብ ነው ስንል ኃጢአት የተወገደበት ብቻ አይደለም፣ ሞትም ሲኦልም ድል የተነሱበት እንደሆነ መጽሐፍ ይነግረናል። ግን ኃጢአትም ይኸውላችሁ ሞትም ሲኦልም ድል የተደረገው ግን ዮሐንስ በጠቆመው አካል ውስጥ ብቻ ነው። ስለዚህ ፈሪሳውያኖቹ በሕጋቸው ቢጸድቁ እንኳን ሞት የሚባለውን ማስቀረት ስለማይችሉ የተጠቆመው አካል አስፈላጊነት ግዴታ ነው። ጻድቅ ነኝ ቢል አንድ ፈሪሳዊ ይሄው እንደ ሕጉ እኮ ነው ምኖረው ቢል እንደ ሕጉ ነው ምኖረው ቢል ሰውየው አንድ የሚጠየቀው ነገር ምንድነው? እንደ ሕጉም ብትኖርም እንኳን ሕጉ በእግዚአብሔር ፊት ትክክል ሊያደርግ ይችላል እንጂ ሞትን ግን ሊያስቀርልህ አይችልም። ስለዚህ አሁን እግዚአብሔር የጠቆመው መንገድ ኃጢአተኝነትን ስታምን ኃጢአት ብቻ ድል የሚደረግበት ብቻ ሳይሆን ሞትና ሲኦል ድል የሚደረጉበት ነው። ስለዚህ አንድ ጩኸት አለ የዮሐንስ የመዳን ዕውቀት ነው፣ ግን የኃጢአት ስሬት አለበት። ግን ከምንድነው ሰው የሚድነው? ከኃጢአት ብቻ ኃጢአት ይሰራል አለ። መዳን ግን የተባለው ከምንድነው? ከሞት እና ከሲኦል ነው። ስለዚህ እግዚአብሔር ለሰው ልጆች እነዚህ ነገሮች አቅዶ ስላልነበረ በአዳም አለመታዘዝ
በኃጢአት ምክንያት ሞት ሲኦልም ተከትለው ሲመጡ እግዚአብሔር ለሰው ልጆች ተስፋን የሰጠው። ተስፋው ደግሞ ምንድነው? እነዚህን በኃጢአት በረገቡትን ሁለቱን ነገሮች ከኃጢአት ጋር ምን አደርጋቸዋለሁ አለ እሽርላችሁና እንደገና በፊቴ ባመጣሁት የመዳን መንገድ ዘላለማዊ ሆናችሁ ትኖራላችሁ አለ። ስለዚህ የቅዱሳን ተስፋ ከኃጢአት ማምለጥ ብቻ ሳይሆን ከምን ማምለጥ ነው? ከዘላለም ሞትና ከምንድን ከሲኦል ማምለጥ ነው። ስለዚህ የትኛውም ሃይማኖት ይውላችሁ ትክክል ስለ መኖር ያስተምራል እንጂ ያለ መሞትን ዘላለማዊነትና ከሲኦል ማምለጥን ተስፋ መስበክ አይችልም። በፍጹም የትኛውም ሃይማኖት እንደነ ስብከት የለውም። የትኛውም ነው የምላችሁ። ለዚህ ሰውየው ምን ይላል መሰላችሁ? እንደምንም ብለህ ሃይማኖት የሰጠህን ነገር ኖረ ስትጨርስ ሰማይ ስትሄድ ወይ ዘላለም ከሱ ጋር ትኖራለህ ወይ ዘላለም የሆነ ቦታ ትኖራለህ፣ ሰማይ ነው የሚጠራልህ ነው የሚሉ። ዮሐንስ ግን አንድ ጩኸት አለው። የሚጮኸው ምንድነው? የዓለምን ኃጢአት የሚያሰሪ አንድ በግ ይሄ ነው ይላል። ጩኸቱ ምንድነው? ዮሐንስ ወንጌል ምዕራፍ 1:29 ላይ ኃጢአት ይቅር የሚባልበት በግ፣ እግዚአብሔር ኃጢአትን የሚሰርይበት፣ ከዛሳ በዚህ ስሬት ደግሞ ሰዎች ከሞት የሚድኑበት ይሄ ነው እያለ ይጠቁማል። ሲጠቁም የተቀበሉ ሁሉ ጸደቁ ብቻ ሳይሆን እግዚአብሔርን አጸደቁ፣ ያልተቀበሉ ሁሉ ምን አደረጓልን? የእግዚአብሔርን ምክር ከላያቸው ላይ ጣሉ። ስለዚህ ይሄንን የምንመለከትበት አንድን የእግዚአብሔርን ቃል እንመልከት። እነዚህ ሶስት ነገሮች እግዚአብሔር በክርስቶስ ዲል ያደረገበትን ቦታ ያስፈልግ ማየት ይኖርብናል። አንደኛ ቆሮንቶስ ምዕራፍ 15 ላይ ስሙኝ። አንደኛ ቆሮንቶስ ምዕራፍ 15 አሁን ወደ እግዚአብሔር ጥበብ ወይም ወደ ጻድቃን ጥበብ የሆነውን እውነት እናያለን። እንደዚህ አለ። ቁጥር 55 ላይ እንደዚህ የሚል ቃል አለ። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ቁጥር 56 ላይ የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። አሁን ሶስቱንም ነገር ይጠቅስና እግዚአብሔር በሶስቱም ላይ ምን ይሰጠናል አለ? እስቲ ድል መንሳት በሉ። ድል መንሳት ግን በማን ነው የሚሰጠን አለ? በጌታችን በኢየሱስ ክርስቶስ በኩል ለማን ድል ይሰጣል አለ? ይሄንን እግዚአብሔር ያመጣውን የጻድቃንን ጥበብ ለተቀበሉ ሰዎች የጻድቃን ጥበብ ማን ነው? ፐርሰን ነው። ፐርሰኑ ማን ነው? የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ የተባለው ኢየሱስ ነው። በእርሱ በኩል እግዚአብሔር ምን አለን? ኃጢአትን፣ ሞትንና ሲኦል ላይ ድል መንሳትን ይሰጠናል። አሜን ነው ወይ? ምን ይሰጠናል አለ? ድል መንሳትን ይሰጠናል። ድል መንሳት ይሰጠናል ማለት እነዚህ ነገሮች በእኛ ላይ ኢፌክት እንዳይኖራቸው ያደርጋል። እነዚህ ነገሮች በእኛ ላይ ምን እንዳይኖራቸው? አቅም እንዳይኖራቸው። ግን አቅም እንዳይኖራቸው የሚያደርጋቸው በአንድ ሰው በኩል ምን አድርጎት ነው? እዚህ አሸንፎት ነው በሉ። ስለዚህ አሁን እግዚአብሔር እነዚህን ወደ ሰው ዓለም የገቡ ጠላቶችን ለማስወገድ ነው የአንድ ጥበብ ያመጣው። ምን ለማስወገድ? ኃጢአትን፣ ሞትንና ሲኦልን ድል ለመንሳት ጥበብ አመጣ እግዚአብሔር። ጥበብ ምንድነው ብለናል? የአንድ ፍላጎት የእውቀት ተግባራዊ ፓርት ነው፣ ወይም ደግሞ ተግባራዊ የሚደረግበት መንገድ ነው። ስለዚህ እግዚአብሔር ምን አደረገ? ያመጣቸው መንገዶች ሁሉ ሶስቱንም በአንድ ላይ ሊያሸንፉ ስላልቻሉ አንድ ጥበብ አመጣ። ምን የሚል ጥበብ? የጻድቃን ጥበብ ነው። ያም የጻድቃን ጥበብ ነው። እነዚህ ሶስት ነገሮች ምን የሚዳሉበት? ድል የሚነሱበት ነው። ስለዚህ እግዚአብሔር ይሄንን ሲያመጣ በተስፋ ከነገረው ጊዜ ጀምሮ መንፈሳዊ ዓለም እግዚአብሔር በምን እነዚህን ሶስቱን ድል እንደሚያደርግ አወቀ። ስለዚህ ምን አደረገ መሰላችሁ? እግዚአብሔር ተስፋውን ከሰጠበት ጊዜ ጀምሮ የሰራው ስራ ሁሉ እነዚህ ሶስት ነገሮችን ድል የሚያደርገው ሰውዬ እንዲመጣ የዘር ሐረግን መጠበቅ። ሰይጣን ደግሞ በምድር ላይ የገደለውን የገደለበት፣ ስሙኝ፣ የጣለውን የጣለበት፣ ኢየሱስ እስኪመጣ ድረስ ያደረገውን ሁሉ ያደረገበት ይሄኛው ድል ነሽው እንዳይመጣ ነው። ስለዚህ በመጽሐፍ ቅዱስ ውስጥ ኢየሱስ እስኪመጣ ድረስ ኢቭን ኢየሱስ ከመጣ በኋላም በጨለማና በብርሃን መካከል ያለው ጦርነት ይሄንን ሶስቱን ድል የሚያደርገውን አንድ ተስፋ የተሰጠበትን የእግዚአብሔር ልጅ የሆነውን ወይም መሲህ ወይም ክርስቶስ የተባለውን ማምጣትና እሱን ማስቀረት ነው ጦርነቱና። ይሄ መጽሐፍ ሁሉ ነው የምላችሁ። ስለዚህ
ከአቤል ሞት ጀምሮ ስሙኝ፣ ከአቤል ሞት ጀምሮ በቤተልሔም እስከሰማነው ጩኸት የሕፃናት ሞት ጠላት በምድሪቱ ላይ ባደረገው በየትኛውም ይሄንን የእግዚአብሔርን ሕዝብ በተመለከተ ድርጊት ውስጥ አልቲሜት ታርጌቱ ሕዝቡ አይደለም። በሕዝቡ የሚመጣው የትኛው ኃጢአት፣ ሞትና ሲኦል ድል የሚነሳበት 1% ነበር። ስለዚህ አልቲሜትሊ የሰይጣን ትልቁ አቅሙ ምን ነበረ? መግደል ነው። ስለዚህ ምን ያደርጋል? በኤደን ገነት ውስጥ ተረግሞ ለሴቲቱ ተስፋ ሲሰጥ የተሰጠው ለሁለቱም ነው። ምን አለው? ከሷ የሚመጣ አለ ጭንቅላትህን ይረግጣል አለው። አንተ ደግሞ ሸሆናውን ትነክሳለህ ተብሎ ተነግሮታል። ስለዚህ አንድ ከሷ የሚመጣ እሱን ድል የሚነሳው እንደሚመጣ ሰማ። ስለዚህ የመጀመሪያ የገደለው አቤልን ነው። አየው ይሄ ሰውዬ ሊሆን ይችላል ድቡ አደረገው። እግዚአብሔር በአቤል ፋንታ ሴት የሚባል አመጣና ዘር በሴት በኩል ሄደ። ስለዚህ ሁለት እግዚአብሔር በሴት በኩል ትልቁን ስራ የሰራው ይሄ የሰይጣንን ጭንቅላት የሚረግጠው ሰውዬ እንዲመጣ ነው። የእግዚአብሔር ጥበብ እሱ ነበረ። በቃ የሰይጣን ደግሞ ዊዝደም መግደል ነው። አሁን ይኸውላችሁ የሰይጣን ዊዝደም መግደል ነው። የእግዚአብሔር ጥበብ ደግሞ ይሄንን ሰውዬ ማምጣትና እነዚህ ሶስት ነገሮች ተግባራዊ ማድረግ ነው። ሰይጣን እግዚአብሔር ስለዚህ በሰይጣን መግደል ፕላን አደረገ። አሳያችኋለሁ እግዚአብሔር እንዴት የጠቢባንን ተንኮል ዩዝ እንዳደረገው መጽሐፍ ይነግረናል። ስለዚህ ይገላል፣ እግዚአብሔር ዘር ይጠብቃል። እግዚአብሔር ሕጉን ከሰጠ ጊዜ ጀምሮ ስሙኝ፣ ሕጉን ከሰጠ ጊዜ ጀምሮ በኖ መርከብ 7 ሰዎች 8 ሰው ብቻ አስቀርቶ ስሙኝ 8 ሰው ብቻ አስቀርቶ ዓለምን በውሃ አጽድቷል። ታውቃላችሁ ለብሮ 8 ሰው ያስቀረው አልቲሜትሊ ሂዩማኒቲ ኮራፕትድ ሆነ ብሎ ስላሰበ ነው። ምዕራፍ 6 ላይ እንደውም መንፈሴን በሰው ልጆች ላይ በማድረግ ተጸጸትኩ አለ። ለምን የንጹህ ሰውነት ሊጠፋ ሆነ። የሴቲቱ ወይም ደግሞ ተስፋ የተነገረለት መሲሁ እንዳይመጣ የሰው ንጹህ ዘር ተበላሸ ይላል። በምን ተበላሸ ይላል? ኤንጂሊክ ቢንጎች መተው ይላል የሰውን ሴት ልጆች ወሰዱ የሚል ቃል አለ። እዚህ ንጹህ ሰውነት ስለተፈለገ ምን አደረገ? እግዚአብሔር ክሊን አደረገና 8 ሰው ብቻ አስቀረ። 8ቱን ሰው ካስቀረ በኋላ ከትንሽ ምዕራፍ በኋላ ባቢሎንን ነው የምታዩት። ከባቢሎን በኋላ ግን አንድ ቤተሰብ መርጦ አብርሃም የሚባል ሰውዬ መርጦ በዘር ሐረግ ውስጥ ስለመጣ መርጦ ከአብርሃምና ከዘሩ ጋር በጣም ጥንቃቄ ሲያደርግ ታዩታላችሁ። ስለዚህ ለአብርሃም አሁን ለምሳሌ የይስሐቅን ተስፋ ሰጥቶታል። ስለዚህ ከሳራ ነው ዘሩ የሚጠራለት። ሳራን አቢሜሌክ የሚባል ሰውዬ ሲወስድ ለአብርሃም ቀላል ነገር ነው፣ ለእግዚአብሔር ግን ቀላል ነገር አይደለም። ስለዚህ ሰማይ ጉድ ይባላል ማለት ነው። ሳራ ገባች ተብሎ ሰማይ ነው መቶ መልስ የሰጠው ነው አለ እግዚአብሔር። መልስ ሴት ይሆናል። አሁን የአንድ ሰውዬ ሚስት እያስመለሰ አይደለም እግዚአብሔር። ለምሳሌ ዊዝደሙ በዚህ ውስጥ ነበር የሚመጣው የእግዚአብሔር ዊዝደም። ስለዚህ ምን አደረገ መሰላችሁ? ሳራን አቢሜሌክ ውስድ አድርጎ አብርሃም እንደ ቀላል እንቅልፉን ሲተኛ እግዚአብሔር ሰማይ ቁጭ ይከት እግዚአብሔር መጣ ይላል። አንድ ሴትዮ አቢሜሌክ የሚባል ንጉስ ቤድሩሙ ስላስገባ መጣ ይላል እግዚአብሔር። ማለት ይላችሁ የመጣው ይስሐቅ የሚባለው ዘር በኤደን ገነት ለሰው ልጆች ሞት የሚሸነፍበት ተስፋ የተሰጠበት አካል የሚመጣበት ነው። ስለዚህ መጣ እንኳን መልስ አይደለም የከተማው ሴት ሁሉ መካን አደረገ። ማለት ሲሪየስ ጉዳይ ነው ለእግዚአብሔር። እንዴት ነው ናም ተወስዳለህ አለ ሴትዮ። ኧረ እኔ ምን አሳስተኝ ነው ምናምን ብሎ እንደውም ይጸልይልሃል። ጸልየ ሳራ ለዚህ በሚቀጥለው ዓመት እኮ ወለደች። ከይስሐቅ ጋር ደግሞ ይውላችሁ ይስሐቅን ደግሞ አጠገቡ ማት ሴቶችና እህቶች እያሉት ሰውየውን ጠርቶ ከሀገር ሄድና ሚስት አምጣለታል ብላችሁ። እግዚአብሔር በመጀመሪያው ኪዳን ውስጥ በዋነኝነት የጠበቀው ጋብቻ ነው። ሕጉ በዋነኝነት የከለከለው ስሙኝ፣ በዋነኝነት የከለከለው ጋብቻ ነው። ሴቶች አትውሰዱ፣ ሴቶቻችሁን አትስጡ ነው ሕጉ። ሕጉ ግን ተግባራዊ እንዲሆን ስሙኝ፣ ተግባራዊ እንዲሆን እግዚአብሔር በሌላ ብዙ ሕግ የአምልኮ ስርዓትን ሰጥቷቸዋል።
ይሄ ሁሉ ግን አንድ ዊዝደም ለማምጣት ነው። ዊዝደሙ ምንድነው? ኃጢአት ይቅር የሚባልበትን ሰውዬ፣ ሞት ድል የሚነሳበትን ሰውዬ፣ ቀጥሮሳ ሲኦል ድል የሚነሳበትን ሰውዬ ለማምጣት ፈልጎ ነው እግዚአብሔር። መጣ ልክ ኢየሱስ በቤተልሔም ተወለደ። ሄሮድስ ሰማ። ሄሮድስ ሲሰማ ኖርማሊ ሕፃን ልጅ ተወለደ ብሎ አይተውም። ሰውየው እኮ ንጉሥ ትልቅ ነው። ሄዶ ከ2 ዓመት በታች ያለውን የቤተልሔም ሕፃናት ጨፈጨፈ። ማንን እየፈለገ ነው? ይሄኛው የእግዚአብሔር ዊዝደም የሆነውን እየፈለገ ነው። አሁን ሰይጣን አልቲሜትሊ ግቡ ምን መሰላችሁ? ይሄንን ማስቆም ነው። እግዚአብሔር ግን ምን አደረገ ይለናል መጽሐፍ። ይሄንን ያደረገበትን ተግባር ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 3 ላይ አንደኛ ቆሮንቶስ ምዕራፍ 3 ማንም አለ ራሱን አያታልል፣ ከናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። ከዛ እንደዚህ አለ፣ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና። አሁን የሰይጣን ዊዝደም ምንድነው? መግደል ነው። መግደል የተባለው ዊዝደሙ ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞቹ ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። ስሙኝ፣ እዚህ ጋር ምን አደረገ? እርሱ ጥበበኞችን በምናቸው ነው የሚይዛቸው አለ? በተንኮላቸው ያዛቸዋል። አሁን መግደል በሚባል ሲያደርገው እሱ በሰውነት መጣና እነሱ ባቀዱት ሞት በሚባል መንገድ ነው እግዚአብሔር ኃጢአትን፣ ሞትን፣ ሲኦልን ድል የነሳው ይለናል። ስለዚህ ምን አደረገ መሰላችሁ? በተንኮላቸው ያዛቸው ይላል እግዚአብሔር። የዚህ ዓለም ጥበብ ከንቱና ሞኝ እንደሆነ ያውቃል ካለ በኋላ እግዚአብሔር ሳለ የዚህችን ዓለም ጥበበኞች በምናቸው ይዟቸዋል አለ? በተንኮላቸው ይዟቸዋል። ስለዚህ እግዚአብሔር ይሄ ዓለም ዊዝደም ብሎ ያሰበው የጨለማው አገዛዝ ዊዝደም ብሎ ጥበብ ብሎ ያሰበው አንድ ነገር ነበረው። ምንም ይባል ሞት። ስለዚህ በሞት አቀደበት እግዚአብሔር። ሞቱ ግን ምንድነው አደረገ? ስጋ የለበሰ መጣ ይልና ምን አደረጋል መሰላችሁ? ራእይ ምዕራፍ 1 ላይ እንደዚህ ይላል። በጣበታለሁ ቅድሙን ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛው መጨረሻው ሕያው እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኛል። አንተ የሞትና የሲኦል መክፈቻ አለኛል። እንግዲህ አለ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ አለው። አሁን ኢየሱስ ክርስቶስ የሞትና የሲኦልን መክፈቻ የተቀበለበት ድርጊት በጴጥሮስ ላይ አንድ ቃል አስቀምጧል። በጴጥሮስ ላይ ላምጣና ሌሎቹ እናያለን። በጴጥሮስ እንደዚህ ይላል፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስም ሕያው ሆነ። እርሱም ደግሞ ሄዶ በወይኑ ለነበሩት ነፍሳት ሰበከላቸው። እቺ በወይኒ ለነበሩት ነፍሳት ሰበከላቸው የሚለውን ከራእይ ጋር ትራዲሽናል ትራንስሌሽን የሚባል አለ። የመጀመሪያ ቤተክርስቲያን የምትተረጉመው የጴጥሮስን መልእክት ኢየሱስ ወደ ሲኦል ወርዶ በወይኑ ለነበሩ ሰዎች ሰብኳል አለ። ሰብኮ ከዛ ሲወጣ ሞቶ ስለተነሳ ኢየሱስ ምን ሆኗል ማለት የሞትንና የሲኦልን ቁልፍ ይዞ ነው የመጣው አለ። ኢየሱስ ግን በእነሱ ጥበብ በሞት ቪክቶሪየስ እስኪሆን ድረስ ግን በሞት ላይ ስልጣን ያለው አንድ አካል ነው ብሎ መጽሐፍ ይነግረናል። በሞት ላይ ስልጣን ያለው ማን ነበር? መጽሐፍ ሲናገር ማን ይላል? በሞት ላይ ስልጣን ያለው ዲያብሎስ ነው ይላል። አሁን ዲያብሎስ በሞት ላይ ስልጣን ነበረው። ለዚህ እግዚአብሔር ምን አደረገ? ሞት፣ ኃጢአትና ሲኦል የተያያዙ ናቸው። እነዚህን ሶስቱንም መንገዶች ዲልም አደርገው በአንድ ሰውዬ ነው። ስለዚህ የተጠቀመው ደግሞ የነሱን ተንኮል ነው። ተንኮላቸው ደግሞ ምንድነው? መግደል ነው። መግደልን ያቀዱበትን ቦታ ላሳያችሁ። መዝሙረ ዳዊት ብዙ ጊዜ የምናነበው ጥቅስ ነው። መዝሙረ ዳዊት ላይ እንደዚህ ይላል፣ አሕዛብ ለምን አጉረመረሙ አለ እግዚአብሔር። አሕዛብ ለምን አጉረመረሙ አለ። ወገኖችስ ለምን ከንቱ ነገር ተናገሩ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማማሉ። እንደዚህ አሉ፣ ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ እንጣል። አንድ
ተሰበሰቡና የምድር ነገስታትን አለቆች የሚላቸው በምድር ያሉ ኃያላንን ሳይሆን አለቅነት ተብሎ በሰማያዊ ስፍራ ላይ ያሉ መንፈሳዊ ሰራዊትን ያመላክታል። የምድር ነገስታት እነ ሄሮድስ እነ ጲላጦስ ናቸው። ተሰበሰቡና አንድ ምክር ተማከሩ። ምን አሉ? እግዚአብሔር በመሲሁ በኩል ነው ዓለምን ሊገዛ የፈለገው ብሎ ተማከሩ። ስለዚህ ለምን ገመዳቸውን አንበጥስም አሉ። ገመዳቸውን ለመበጠስ ሲመጡ አንድ ነገር ያደረጉት ለምን መሲሁን አንገለውም የሚል ምክር ተማከሩ። ገመዳቸውን እንበጥስ። እግዚአብሔር ለምድር መፍትሄ ሊሰጥ የፈለገው በመሲሁ በኩል ነው። ሊገዛ የፈለገው ነገርን መልሶ ወደ ኦርደር ሊያመጣ ነገርን ወደ ዘላለማዊነት ሊመልስ የፈለገው በልጁ በኩል ነው አሉ። ምኖች? አለቆችና የምድር ነገስታት ተማከሩ ይላል። ስለዚህ ምን አደረጉ ስላችሁ? በተንኮል እቅድ አቀዱ። ልክ እግዚአብሔር በተንኮል እቅድ ሲያቀዱ እንደዚህ ያለ መጽሐፍ በሰማይ ያለው እርሱ ይስቃል ይላል። እቅዳቸው ላይ ሳቀ ይላል። የሳቀው ግን እቅዳቸውን ሊያበላሽባቸው አይደለም፣ እቅዳቸውን ሊጠቀምበት ፈለገ እግዚአብሔር። እንደዚህ ያለ እቅዳቸው ሞኝነት ነው አለ። ሞኝነት ሲሆኑት በተንኮላቸው ይዛቸዋል አለ እግዚአብሔር። ከዛሳ የእግዚአብሔር ልጅ ስጋ ለብሶ ወደ ምድር መጣ። አዩት፣ ኖት ሳደረጉ መሆኑን አወቁ። እንደው ቴስት አደረገው ሴጣን። የእግዚአብሔር ልጅ ነው ብሎት ሶስት ጊዜ ቴስት አደረገው። ሴጣን እኮ መጥቶ ፈተነው ኢየሱስን። ለምንድን ነው ሶስት ጊዜ የፈተነው ኢየሱስን? they want a proof። ከዛሳ አጋንንቶች ባዩት ጊዜ ያውቁታል። የእግዚአብሔር ቅዱሱ ልታጠፋን መጣ ይሉታል። አይታችኋል? ብዙ ቦታ ላይ ኢየሱስ ምን ይላቸዋል? እንዳይገልጡት እንደውም ይገስጻቸዋል። አፋችሁን ያዙ ይላል ኢየሱስ። ወደ መዝሙር 2 ላይ ግን ስትሄዱ እግዚአብሔር ዓለምን በእርሱ ጥበብ ወደ መጀመሪያው ሥርዓት የትኛው ወደ ዘላለማዊነት ሊመልስ ስለፈለገ ነገስታት ተማከሩ። ምን ብሎ? ኑና ገመዳቸውን እንበጥስ፣ ምክራቸውን ከንቱ እናድርግባቸው ብሎ ያቀዱት እቅድ ምንድን መሰላችሁ? መሲሁን ምን ማለት ነው? መግደል አቀዱ። ልክ ይህንን ሲያቅድ እግዚአብሔር እንደዚህ አለ፣ በሰማይ ያለው ሳቀና በተንኮላቸው አጠምዳቸዋለሁ አለ። ስለዚህ ፍለሽ የለበሰ መጣ፣ ግን ጻድቅ ነው። ጽድቁ እሁድ ተነጋግረናል። ጽድቁ የተረጋገጠው አንዴ የዚህ ዓለም ገዢ ወደ እኔ ይመጣል ማለት ይችላልቻል። ልክ ወደ ጌተ ሰማኒ ሊሄድ ሲል ለደቀ መዛሙርቱ እንደዚህ አለ፣ አሁን አለ የዚህ ዓለም ገዢ ወደ እኔ ይመጣል አለ፣ በእኔ ላይ ግን አንዳች የለውም አለ። አሁን የዚህ ዓለም ገዢ ወደ እኔ ሲመጣ ገዢዎች፣ ነገስታት ወይም አለቆች ይመጣል፣ በእኔ ላይ ግን አንዳች ነገር የለውም አለ። ስለ ኃጢአት ከእናንተ የሚወቅሰኝ ማንም የለም። በሶስቱም በሊቀ ካህኑ በሄሮድስም በጲላጦስም ኢየሱስ በደል አልተገኘበትም፣ ጻድቅ ነው። አሁን አንድ ጻድቅ መጡ፣ ግን ምድርን እግዚአብሔር ወደ ዘላለማዊነት ሰዎችን የሚመልስ ነው። መግደል አሰቡ። ቆሮንቶስ ላይ መጣና እንደዚህ አለ፣ እግዚአብሔር አለ ጌታ የጥበበኞች ወይም የተንኮለኞች ሐሳብ ከንቱ እንደሆነ ሐሳባቸው ያቀላል። ለምን ሲባል ጥበበኞችን በተንኮላቸው ነው የሚይዛቸው አለ። በተንኮላቸው ይዛቸዋል። ምን በሚባል? ሞት በሚባል። ለምንድን ነው ለኛ አሁን መስቀል ሲባል ዊዝደም የሚታየን? መስቀል እኮ ዊዝደም አይደለም። እግዚአብሔር ተንኮለኞችን በሐሳባቸው ስለያዛቸው ሶስቱንም ነገር ዲል አደረገበት። ይሁት መስቀል የተጠቀሰበት ቦታ ሁሉ ሶስት ነገር ዲል ተደርጓል። ምን መስላችሁ? ኃጢአት፣ ሞት እና ሲኦል ዲል ተደርጓል መስቀል ላይ። እግዚአብሔር ዘላለማዊነትን ለሰው ልጆች ሊያመጣ የፈለገው በተንኮለኞቹ ሐሳብ ነው ያዛቸው። በምን? በሐሳባቸው። ስለዚህ አሁን ኢየሱስ ሥጋ ለብሶ ሲመጣ ጴጥሮስ ላይ ንጹሕ ሆኖ ሞተ ይላል። ንጹሕ ሆኖ ሞተ ይላል። ዕብራውያን 2 ላይ ግን ግልጥ ቃል ያስቀምጥልናል። እንደዚህ ይላል፣ እንግዲህ አለ ዕብራውያን ምዕራፍ 2 ቁጥር 14 እና 15 ስሙኝ። እንግዲህ ልጆቹ በስጋና በደም እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው። ኢየሱስ በሞት ላይ ስልጣን ያለውን በሙሉ ነው መሻር የፈለገው፣ በሞቱ እንዲሽር። በሞት ላይ ግን ስልጣን ያለው አለና የዕብራውያን ጸሐፊ ካላወቃችሁ ልንገራችሁ፣ ዲያብሎስ ነው አለ። ዲያብሎስ ነበረ በሞት ላይ ስልጣን ያለው። አሁንስ ነው ኢየሱስ ነው ስልጣን ያለው። ለምን?
ዮሐንስ ከትንሣኤ በኋላ ኢየሱስን አገኘውና ምን አለ መሰላችሁ? ዮሐንስ አትፍራለሁ እኔ እኮ ሞቼ ነበር፣ ከዛስ ከዘላለም እስከ ዘላለም ሕያው ነኝ ካለ በኋላ ምን አለ መሰላችሁ? የሞትና የሲኦል መክፈቻ በእጄ ነው፣ ቁልፉ አለ። ኢየሱስ ባይዘ የመንግስተ ሰማያት ብቻ ቁልፍ ያለው አይደለም ብራዘር፣ የሲኦልም የሞትም ቁልፍ በእጁ ነው ያለው። አሜን ነው ወይ? እስቲ አሜን በሉ ሃሌሉያ። ኢየሱስ የሞትም የሲኦልም ቁልፍ በእጄ ነው አለ። ይሄንን የሞትና የሲኦልን ቁልፍ ግን ቪክቶሪየስሊ የመጣው በጴጥሮስ መልእክትና በምን ላይ? በቆሮንቶስ ላይ ተንኮለኞችን በሐሳባቸው ባጠመደበት ሞኝነት ብለው ባሰቡት፣ እግዚአብሔር ግን በተጠበበበት ሞኝነት ነው። አሜን ነው ወይ? ስለዚህ ምን አደረገ? እርሱ ዕብራውያን 2 ላይ በስጋና በደም የተካፈለው አለ በሞት ላይ ስልጣን ያለውን በሞቱ ሊሽር ፈልጎናል። በሞቱ ከሻረ በኋላስ እንደዚህ ያደርጋል። በሕይወታቸውም ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ይሄ የጻድቃን ጥበብ ላይ ሲመጣ ምን አለው? ይሄ የመጣው የጻድቃን ጥበብ በጨለማና በሞት ጥላ ለተቀመጡ ምንድነው አለ? ብርሃን እንዲበራላቸው ነው። በምንና በምን? በጨለማና በሞት ጥላ። ኢየሱስስ በሞቱ ሞትን ድል ሲያደርግ ምን አደረገ? በዘመናቸው ሁሉ በሞት ፍርሃት የታሰሩትን ነፃ እንዲያወጣ ነው። ስሙኝ፣ እዚህ ዓለም ላይ ኃጢአት ጠላቱ ያልሆነ ግን ሞት ጠላቱ የሆነ ሁሉም ሰው ነው። ብዙ ሰው ኃጢአት ጠላቱ አይደለም እዚህ ዓለም ላይ ታውቃላችሁ። ሁሉም ሰው ግን ሞት ጠላቱ ነው። የየትኛውም ሃይማኖት ተከታይ ይሁን ሰውየው ሞት ጠላቱ ነው። ሞት የማይፈራ የለም። ሞት የማይፈራ ፐርሰን የለም። ሁሉም ሰው የታሰረው የምንድን ነው? ሰው የኃጢአት እስረኛ መሆኑን አያምንም፣ ግን የሞት እስረኛ መሆኑን ያምናል። የሞት እስረኛ ነው ሰውየው። ሞት የሚባለው እንደሚገዛው ያውቃል። ሞት ደግሞ ኃጢአት በዚህ ዓለም ላይ ለመግባቱ ምልክት ነው ብሎናል መጽሐፍ። ሰው የሚሞተው ኃጢአተኛ ስለሆነ ነው ተብሎ ተነግሮናል እኮ መጽሐፍ። ሁሉም ሃይማኖት ውስጥ ምን ይደረጋል መሰላችሁ? ሞት የማይከለከል የማይቋረጥ ነው። አንድ ፐርሰን ግን መጣ፣ በጥበባቸው በተንኮላቸው ያጠመዳቸው። እኔ በጣም ሁሉ ጊዜ የምገረምበት ሰው ያለ ስለ ሞት ሳስብ ይሄንን የሰው ልጆችን ችግር መፍትሄ እንደተሰጠ ምናልባት ያላወቀ ስቲቭ ጆብስ የተናገረው ብዬ የማስበው ምናልባት ስትናገሩ ሰምተናል። ስቲቭ ጆብስ የመጨረሻ ሊሞት ሲል ከተናገራቸው ነገሮች መካከል በጣም የሚገርመኝ አንድ አለ። እንደዚህ አለ፣ እኛ አለ በጣም ብዙ ቴክኖሎጂ ፈጥረናል አለ በምድር ላይ እና እስከ ጨረቃ ድረስ ሄደናል አለ። በቴክኖሎጂ እስከ ምን ድረስ ሄደናል? እስከ ጨረቃ ድረስ ሄደናል አለ። በዚህ ሁሉ ቴክኖሎጂ ውስጥ አለ መሞቱን ከሰማ በኋላ የካንሰር ፔሸንት መሆኑን ካወቀ በዚህ ሁሉ ቴክኖሎጂ ውስጥ የሚገርመኝ አለ የሰው ልጆች ሞትን የሚያቆም ቴክኖሎጂ አለመፍጠራቸው ነው አለ። በጣም ደሳድ ኒውስ እኔ ሞታለሁ አለ። በጣም ደግሞ ሌላኛው ሳድ ኒውስ ሁላችሁም ትሞታላችሁ አለ። ሁላችሁም ትሞታላችሁ። ሞት የሚባለውን ኪውር ማድረግ አለመቻሉ እደነቃለሁ። ጨረቃ ድረስ ሄደናል አለ። እስከ ማይክሮ ዲቴል የሆኑ ቴክኖሎጂ ታውቃላችሁ። በጣም ወደ ዲቴል የመጡት እነሱ ናቸው። በጣም በትንሽ በጣም በማይክሮ ሌቭል ነገሮችን መስራት ይችላል አለ። ከትልቅ እስከዚህ ዲቴል መተናል አለ። በዚህ ሁሉ ውስጥ ግን አለ የምደነቀው የሰው ልጅ ሞትን ማስቆም አለመቻሉ ነው። የሚያሳዝነው ኒውስ እኔ ሞታለሁ አለ። ሌላኛው በጣም የሚያሳዝነው እናንተ ትሞታላችሁ አለ። አይደለም ሞት አለ። እንደውም በጣም ሀብታምም እንኳን ብትሆኑ የእናንተን በሽታ ተቀጥሮ የሚታመምላችሁ የለም አለ። የመጨረሻ ስትታመሙ አለ ወዳጃችሁ የታመማችሁበት አልጋ ብቻ ነው አለ ወዳጃችሁ። ሀብታችሁ ደግሞ ትዝታ ነው አለ። ሚሞሪ ብቻ ነው የሚቀርላችሁ አለ። የለፋችሁበት የደከማችሁ ሁሉ የለም አለ። ሲሄድ ይላችሁ በጣም ብዙ ኃያላኖች ሲሄዱ ይላችሁ የሄዱት ሞት የሚባለውን እየተሳደቡ በሞት ላይ ያለውን ስልጣን የሻረና አትፍራ የሚል መልእክት ያለው ይሄ ዓለም ዊዝደም አድርጎ ባመጣው እግዚአብሔር ያጠመደው እና የሰራው አንድ ዊዝደም በልጁ በኩል የተደረገ ብቻ ነው። ኢየሱስ ብቻ ነው እንደዚህ ያለ መሰላችሁ። ሞቼ ነበር አለ። ነበር ሞትን ነበር ያደረገ አንድ ብቻ ነው። በጣም ደግሞ ከሚገርመኝ ባይዘ ኢየሱስ ክርስቶስ እንደዚህ ያላቸው ልክ ወደ ጌተሰማኒ እየሄደ
ልክ ወደ ጌተሰማኒ እየሄደ እንደዚህ አላቸው፣ ከ3 ቀን በኋላ በገሊላ እንገናኛለን። እየሞተ ቀጠሮ ይዛል። ሊሞት እኮ ነው፣ ሊሰጡት ነው። ከ3 ቀን በኋላ በገሊላ እንገናኝ ብሎ ይውላችሁ ቀጠራቸው። አሁን ኢየሱስ እየሞተ አይደለም፣ ጥበበኞችን በተንኮላቸው እያጠመዳቸው ነበር። ሃሌሉያ! በሞት ላይ ስልጣን ያለውን በሞቱ እየሻረ ነበረ። ለምን? ጻድቅ ነው። እንደዚህ ያለ የዚህ ዓለም ገዥ በእኔ ላይ አንዳች የለውም። ያቃል ሞትን ኦቨርካም አድርጎ እንደሚነሳ፣ ሞት የሚባለው ድል እንደሚደረግ ያቃል። ሞት ድል የተደረገው ሊገለው ባልቻለ አካል ብቻ ነው። ገደለው ምን መሰላችሁ መጽሐፍ? እግዚአብሔር የሞትን ጣር አጥፍቶ አስነሳው ይልና ምን እንደሚጻፍ ቀጥሎ ሞትም ይይዘው ዘንድ አልቻለም በሉ። ኢምፖሲብል ሆነበት። ሞት ግሬቭስ ማስቀረት አልቻለም ይላል። ኢምፖሲብል ነው አለ ይሄን ሰው ማስቀረት። አብ አስነሳው ይልና ግን አብ ያስነሳው ፐርሰኑ ግን አለ ሞት ሊይዘው አልቻለም ይላል። ሁሉንም ይዟል አለ። እነ ዳዊትን ይዟል፣ እነ አብርሃምን ይዟል፣ እነ ይስሐቅን ይዟል። ተሳክቶለታል ሞት አለ። አንድ ሰው ላይ ግን አልተሳካለትም። በስጋ ተካፍሎ የመጣው ግን በአንድ ምክንያት ነው አለ። በሞት ላይ ስልጣን ያለውን በሞቱ እንዲሽር ነው። አሜን ነው። እዚህ ሞት ተሽሯል በሉ። ሃሌሉያ! ይሄ መልእክት የገባቸው ሰዎች መጡና ስሙኝ ወንድሞች አሉ፣ ሕይወት ክርስቶስ ከሆነላችሁ ሞት ጥቅም ይሆንላችኋል አሉ። ሃሌሉያ! እኛው በሞት አንጎዳም፣ በሞት እንጠቀም። እዚህ ሞት ጥቅም ነው በሉ። ሃሌሉያ! ሞት ጥቅም ነው። ከዛ ቢሄድ ከጌታ ጋር ብኖር ይሄ የተንኮለኞቹ ዊዝደም ነበር ይላል። መግደል ሲነሳ አትፍራሉ አታየውም ማለት ይሆን ምን የሞትም የሲኦልም መክፈቻ ዳቢሎስ ጋር አይደለም ማለት። አሁን ዳቢሎስ በሞት ላይ እንኳን ስልጣን የለውም እንኳን በህይወት ላይ። ይሄንን ግን እግዚአብሔር በምን አደረገ? ተንኮለኞችን በሐሳባቸው እቅዳችሁን ነው መጠቀሙ አለ። እግዚአብሔር ሌላ አላቀደም። በዚህ መግደል ነው ጥበባችሁ አለ። እኔ በእናንተ መግደል ውስጥ ቪክቶሪየስ ሆናለሁ አለ። ከዛሳ ምክራቸው ላይ መዝሙር 102 ላይ ሳቀ ይላል እግዚአብሔር ብሎ ማለት ነው። ሰማይ ምን መሰለ በመሲሁ ነው የሚያድነው አሉ። ባሉ አጭር ነው ማለት እንትናችን አሉ። ምናደርገው አንድ ነገር ነው። ምን ገመዳቸውን እንበጥሳለን አሉ ነገስታቱ ተሰበሰቡና፣ ገመዳቸውን እንበጥሳለን፣ የመሲሁን አገዛዝ እንሽራለን አለ። ይስቃል ካለ በኋላ እግዚአብሔርን በቁጣ ይናገራቸዋል የሚላል። ቀጥሎ እግዚአብሔር ሳቀባቸው ይላል። ከዛስ በሞት ላይ ያለውን በሞቱ ለምን ሻረ ሲባል ግን በሞት ፍርሃት የታሰሩትን ይላል። አሜን ነው ወይ? ይኸውላችሁ አማኝ በዚህ ዊዝደም ስሙኝ፣ በዚህ ዊዝደም በእግዚአብሔር ዊዝደም ነፃ የወጣው ከኃጢአት ብቻ አይደለም፣ ከሞት ፍርሃትና ከሲኦል ፍርሃት ነው። ነገ ምን ሆናለሁ የሚል ሰው የዚህ ቤት ካለ ኢየሱስ በሞቱ ሞትንና ሲኦልን ድል አልነሳም እያለ ነው። በዚህ ይኸውላችሁ አልቲሜትሊ ይኸውላችሁ ይሄኛው ዊዝደም አንድ ነገር ከሰዎች ወጥ ኃጢአትን ድል ያደርጋል ብቻ የመጣው በዚህ ሞትንና ሲኦልን። ከዛሳ በሞት ፍርሃት የታሰሩ የሞት ፍርሃት ምንድነው? በስጋ መሞት ብቻ እኮ አይደለም፣ ዘላለማዊ ሞትንም ነው ሪፈር የሚያደርገው። አሁን በሞት ፍርሃት ካለ ምንድን የሚቀጥለው ቀን ምን ሆናለሁ እምትል ከሆንክ ማለት ነው። ዛሬ ላንተ ጉድ ኒውስ አለ መሰላችሁ። ኢየሱስ የሲኦልና የሞት ቁልፍ ይዟል። አሜን ነው ወይ? ግድ የለህም እመነው እንጂ እሱ ቁልፍ ላንተ የሚከፈት አይደለም። አሜን ነው ወይ? እላችሁ ይዟል ይላል። አሜን ነው ወይ? ዘላለማዊነት ዋስትና ያገኘበት አንደኛው ዕውቀት ኢየሱስ ክርስቶስ የተቀበለው ነው። አሜን ነው ወይ? በሞት ላይ ስልጣን ያለውንና በሲኦል ላይ ስልጣን ያለውን ድል አድርጎታል ኢየሱስ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ሞት ሆይ አለ ወይ ሞጋ ይታል አሉ ይመጣል ዘማሪ ሞት ሆይ ሞጋ ይታል አሉ። ሲኦል ሆይ ጠራ ድል መንሳት ይታል አሉ። የሞት ኃይል ኃጢአት ነው፣ የኃጢአት ኃይል ሕግ ነው አለ። ቀጥሎ በክርስቶስ ኢየሱስ በኩል አለ። ልክ እዛ ሰውነት ውስጥ ስትገኙ ሞትም ሲኦልም ድል ተነስቷል። አሜን ነው ወይ? ጥያቄው ምን መሰላችሁ? በዚህ ዊዝደም ውስጥ አላችሁ ወይ ነው? አሜን ነው ወይ? በራሳችሁ ማትታገሉበት ጋር መታችኋል ወይ? ሞትንና ሲኦልን ድል በነሳ ሁሉን ባሸነፈ ሰውነት ውስጥ ተገኝታችኋል ወይ? አሜን ነው ወይ? እንደዚህ አለ በክርስቶስ ኢየሱስ በኩል። አሜን ነው ወይ? በራስ በኩል አይቻልም። አሁን ግዴታው መሰላችሁ በእርሱ በኩል መሆን ነው። አሜን ነው ወይ? ልክ እንደተባለው እርሱ ባለበት በኩል መሆን ነው። እርሱ ድል በነሳበት ሰውነት ውስጥ መገኘት ነው። በእርሱ ድል ተነስቷል። ሁለት ነገር ምን? ኃጢአት፣
ሞት ሲኦል ድል ተነስተዋል። ጥያቄው መስላችሁ አሁን በእርሱ ነህ በእርሱ አይደለህም ነው? በእርሱ ነህ ወይስ በእርሱ አይደለህም ነው ጥያቄው። በእርሱ ነሽ በእርሱ አይደለሽም ነው። የሚቀጥለው ቀን ዘላለምን ተስፋ ስታደርጉ እንድትስቁ የሚያስገድዳችሁ ነገር እንደው ታውቃላችሁ? ኢየሱስ ክርስቶስ ኃጢአትን፣ ሞትን፣ ሲኦልን በሞቱ ድል ነስቶታል። በትንሣኤ ሲመጣ ቪክቶሪየስ ነው። ለዚህ ኢየሱስ ክርስቶስ እንደዚህ አለ። ዮሐንስ አትፍራ አለው። አትፍራ እንደ ሞተ ሰው ሆንኩ አለ። እንደውም ፌንት ማድረግ ፌንት አደረኩ አለ። እንደ ሞተ ሰው ሆንኩ ማለት በቃ አቅም ልክ እንደሌለ ተነስና አለው። የነገረው ሞቼ እኮ ነበር አለው። በታሪክ ሞት ነበር የሆነለት እሱ ብቻ ነው። ሞት ነበር እየሞተ የተቀጣጠረ እሱ ብቻ ነው። ኢየሱስ ብቻ ነው። ባይዘ መታም መቅደላዊት ማርያም ቀጠሮን አትርሱ ብሏቸዋል ያለችው። ባይዘ ኢየሱስ አገኛትና ለወንድሞቼ ሄደሽ እንደዚህ በያቸው የቀጠሮውን ቦታ እንዳትረሱት በላቸው ነው ያለው። በገሊላ ጠብቁኝ ይላቸዋል ያለቻቸው። ታውቃላችሁ ኢየሱስ ኦቨርካም እንደሚያደርገው አውቋል። ለምንድን የዚህ ዓለም ገዢ በእኔ ላይ አንተ ጻድቅ ነኝ አለ። እኔን ሞት ይዘኝ ዘንድ አይችልም አለ። ኢየሱስ ፌቨር አይደለም የተደረገለት ወዳጆቼ፣ ፌቨር አይደለም የተደረገለት። ፌቨር ማለት ሞት ኢየሱስ ሊያበሰብስ አይችልም። በቃ ለምን? ኃጢአተኛ ፐርሰናሊቲ የለውም። ከወንድ አልተወለደም። እሱ ተስፋ የተሰጠበት የዘላለም ሕይወት እሱ ነው። ልክ ሞትን ኦቨርካም ሲያደርግ መጽሐፍ እንደዚህ አለ፣ እሱ የዘላለም ሕይወት እንጀራ ነው አለ። ስትበሉት ይጋባባችኋል። አሜን ነው ወይ? በእርሱ ከሆናችሁ የእሱ አይነት ነው የምትሆኑት አለ። እሱ በዛላል እንጂ በምድር እንደምንሆን እሱን መካፈል ሆኖልን መጣን። እሱ መካፈል ግን የአብ ጥበብ ነበር። አሜን ነው ወይ? የእግዚአብሔር ጥበብ ነው በሉ። አሜን ነው ወይ? ኢየሱስ በሉ እስቲ የእግዚአብሔር ጥበብ ነው። ሃሌሉያ። ሞት ድል፣ ሲኦል ድል፣ ኃጢአት ድል የተደረገበት ነው። ሃሌሉያ። ይሄም በተንኮላቸው ነው። ዕብራውያን ላይ በሞት ፍርሃት ያሉትን ነፃ ወጣ። በምን? ስጋና ደም ተካፍሎ በሞቱ ይላል ኢየሱስ በሞት ላይ። ስለዚህ ምንድነው መሰላችሁ መጽሐፍ የሚነግረን? እግዚአብሔር ያዘጋጀው አንድ ዊዝደም ኃጢአት ድል የተደረገበት ብቻ ሳይሆን ሞትም ሲኦልም ድል የተደረገበት ነው። የዚህ ዓለም ገዢ ደግሞ ዊዝደም ያላቸው ሰዎች ይሄንን ዊዝደም አላወቁትም። ስለዚህ አንደኛ ቆሮንቶስ ምዕራፍ 1 ከ18 ሁለተኛ ቆሮንቶስ ላይ ያለ ክርስቶስን ማወቅ የተባሉ ትምህርቶች በዚህኛው መለኮታዊ አሰራር ምክንያት የመጡ ናቸው። እንደዚህ ይላል መጽሐፍ። ኔክስት ዊክ የምናየው ነው። እንደዚህ ይላል በስብከት ሞኝነት ለምናምን ለኛ ይላል። ምንድነው? ኢየሱስ የእግዚአብሔር ጥበብና ኃይል ነው ይላል። የትኛው ነው ግን የኢየሱስ በስብከት ሞኝነት ያዳን ነው? የተሰቀለው ክርስቶስ ይላል። የተሰቀለ ለዓለም ሞኝነት የሆነ በተንኮላቸው የሰሩት ማለት ነው። እግዚአብሔር ግን በተንኮላቸው ላይ የተጠበበበት ምን አድርጎት? በሞቱ ሞትን የሻረበት ድርጊት ነው። አሜን ነው ወይ? አሁን ኢየሱስ የአብ ጥበብ ነው ስንል ምን እያልን ነው? በዓለም ዊዝደም ውስጥ እግዚአብሔር አንድ ነገር ሽሯል እያልን ነው። ምን? በሞቱ ሞትን ድል ነስቶበታል ነው። አሜን ነው። ዊዝደሙ ምንድን ነው? በሞቱ ሞቱ የተሻረበት ዊዝደም ነው መስቀል። ሲኦል ድል የተነሳበት ዊዝደም ነው መስቀል። እንዴት ሲባል ንጹህ ሰው ገደሉ ሳያስቡ ንጹህ ገደሉ፣ የማይሞትና የማይበሰብስ ገደሉ። ስለዚህ ሲኦል ገባና መጽሐፍ እናድርጎ መጣው ብዙዎችን በሲኦል መሰከረላቸው። የሞትና የሲኦልን ቁልፍ ይዞ መጣና አልቋል አለ። ምኑ? የሞትም የሲኦልን መክፈቻ የኔ ነው አለ። የመንግስተ ሰማያቱን ቁልፉን ደግሞ ለማን ሰጥቶ ሄደ? ለማን የሰጠው? ለቤተ ክርስቲያን ሰጥቶ ሄደ። ይኸው በቃ እናንተ እንካፈላለን፣ እናንተ የመንግስተ ሰማያት ያዙ አለ። ምንድን የመንግስተ ሰማያት ባይዞ ቁልፉ ምንድነው? ኢየሱስ ነው ራሱ። ይሄ የጻድቃን ጥበብ እኛ የምናወራው ስታወሩ ትከፍቱለታላችሁ ለሰውየው። ምንድን? የዘላለም ሕይወት የመዳን ዕውቀት ውስጥ ነው፣ የኃጢአት ስርየት ውስጥ ነው ያለው። እንደዚህ ያለ ኢየሱስ ክርስቶስ የሞትና የሲኦል ግን የኔ ነው አለ። እኔ እጅ ነው ያለውና ዶንት ወሪ አለ። ሃሌሉያ ፕሬዝ ጋድ። በዚህ ዊዝደም የዳነ ሰው እያለ እስቲ ሞት ተሸንፎልኛል በሉት። ሃሌሉያ። በዚህ ዊዝደም የዳነ አለ። ሞት ተሸንፎልኛል በሉ። ሃሌሉያ። ሞት ተሸንፎልኛል በሉ። ሃሌሉያ። ሞት ተሸንፎልኛል፣ ሲኦል ድል ተነስቶልኛል በሉ። ዘላለማዊነት ዋስትና አግኝቶላችኋል። ዘላለማዊነት ድል ተነስተዋል። አሜን ካላችሁ ነገ ምን ሆናለሁ የሚላል እዚህ ቤት
ልጠፋ እችላለሁ ብሎ ምናምን እንደዛ የሚሰማው ሰው እያለ እኔ ምናልባት ነገ ላይ ምን እንደምሆን አላቅም የሚል አለ። ዛሬ ላንተ መልእክት አለኝ። የሞትና የሲኦል ቁልፍ በኢየሱስ እጅ ነው ያለው። አሜን ነው ወይ? ሞትም ሲኦልም ድል ተነስተዋል። ሃሌሉያ! ይሄ መዝሙራችን ይሆናል። አንድ ቀን ሞቶይ መውጊያ የታል ይባላል። ሃሌሉያ! ሲኦሎይ ድል መንሳት የታል ይባላል። ሃሌሉያ! በዚህ ዊዝደም እግዚአብሔር ወደ ህይወት ጠርቶናል። ሃሌሉያ! በዚህ ዊዝደም ጠርቶናል እግዚአብሔር። ዋይ ጂሰስ ይላሉ አንዳንድ። ለምን ኢየሱስ ብቻ ይሰበካል ከተባለ ብራዘር እሱ ውስጥ ብቻ ነው ሁሉ ድል የተነሳው። አብርሃም አለ በጣም ጠሩትና ዳዊት አለ መቃብሩ ሰፈራችሁ ነው አለ። ሞቱ አለ ሞት ይዞታል አሉ። ሞትን ኦቨርካም ያደረገ ማንም የለም። ስጋና ደም ግን የለበሰ ልክ እንደና የበላ የጠጣ ሰርግ ቤት ሄደ፣ ለቅሶ ቤት ሄደ። ሰውነቱ እንዲገባችሁ ነው። በዚህ ሁሌ የምነግረው ለቅሶ ቤት ሄደ። ልደት ያከበረ ሊሆን ይችላል። ልደት ያከበደ ከራባዩ ስር ቁጭ ብሎ የተማረ ሰው ፍጹም የሆነ ግን በተንኮላቸው ያጠመዳቸው እሱ ነው የምናመልከው እኛ። ዘላለማዊነት ዋስትና አግኝቷል። ለምን? ሞት ድል ተነስቷል። ሲኦል ድል ተነስቷል። እግዚአብሔር ሆይ የዚህ ዓለም ጠቢባንን ገዢዎችንና አለቆችን በመሲሁ ላይ የተማከሩትን በተንኮላቸው ይዟቸዋል። ሃሌሉያ! በተንኮላቸው ያዛቸው። በራሳቸው እቅድ እግዚአብሔር ዘላለማችንን ሰራው። ሃሌሉያ!